ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። የሁለቱ ምክር ቤቶች ስብሰባ ያስጀመሩት የፌዴሬ ፕሬዝዳንት ታዬ አጽቀሥላሴ በውጭ ጉዳይ ግንኙነት በተሰሩ ውጤታማ ስራዎች ብሔራዊ ጥቅምንና የዜጎችን ክብር ከፍ ያደረጉ ስራዎችን ማድረግ ተችሏል ብለዋል። የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደረጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። በዲፕሎማሲ ዘርፉ በተደረጉ ጥረቶችም 3 ጉልህ ውጤቶች መገኘታቸውን የገለጹት ፕሬዝዳንት ታዬ ታላቁ የኢትዮጵያ ህዳሴ ግድብ አጋጥሞት የነበረውን ፈተና በማለፍ ለምረቃት ማብቃት አንዱ ስኬት እንደነበረም አንስተዋል። ሀገራችን በድንበር ተሻጋሪ ሀብቶቿ ፍትሐዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቋረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። የታላቁ ህዳሴ ግድብ ፕሮጀክት አጋጥሞት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ይችላል። የባህር በር የማግኘት ጉዳይ ከፍ ወዳለ ጉዳይ መሸጋገሩን የገለጹት ፕሬዝዳንቱ በዓለም አቀፍ ማህበረሰብ ቅቡልነት ማግኘት ችሏል ብለዋል። በውጭ ሀገራት ለእንግልት ተጋልጠው የነበሩ ዜጎች በክብር ወደ ሀገራቸው የመመለስ ስራ መሰራቱንም አብራርተዋል። ፕሬዝዳንቱ አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሐዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። በውጭ ሀገር ለእንግልት እና ለችግር የተጋለጡ ዜጎች በክብር ወደ ሀገር